እንዴትነቱ እዚህ ላይ ነው ወሳኝ ነገሮች የሚነሱት በጣም እየፈጠንኩ ነው 2 ሰዓት ነበር የተሰጠኝ ግን በመጨረሻ እጄ የገባው 1 ሰዓት ከ10 ነው ከወጪ ቀሪ ማለት ነው ስለዚህ 1 ሰዓት ከ10ን አፈጥናታለሁ ማለት ነው እንዴትነቱ የሙዚቃ አላባያናን ኤሌመንትስ ኦፍ ሚውዚክ መረዳት እንዴት ነው መንጫወተው ሙዚቃን 1 ሜሎዲ 2 የመዝሙር ወሳኝ ክፍል ነው ይሄ ዜማ የሚባለው ክፍል ማለት ነው ዜማን መረዳትና መዘመር መቻል ለዘማሪ የግድ ነው ባጭሩ ማለት ነው አንድን ዘማሪ በቃ በመሰረታዊ ደረጃ ዘማሪ ነው ምንለው በቃ ዜማ ሲችል ነው እንጂ ሲያስችል አይደለም ኮምፒውተር ውስጥ አስገብተን እኛኮ ዘማሪ እኮ እንፈጥራለን አንዳንዴ ስቱዲዮ ውስጥ የሌለ ዘማሪ እንሰራለን ጠፍጥፈን ማለት እሺ ቅላጼ ዳይናሚክስ ሪትም ሁልመት የሚባለው አይደል ፒች ቴምፖ ምንድናቸው እሺ እነዚህን እንመለከታለን ቅላጼ ኦርናመንቴሽን ይባላል በእንግሊዝኛ አንዳንዶቻችን ዜማውን እንችላለን መቀለጽ አንችልም በተለይ ኢትዮጵያዊ ቅኝቶች ላይ ማለት ነው ለምሳሌ አንዳንድ መዝሙር ዝም ብለን ብንወስድ ማለት ነው አልበር እንደንስር ከደመናው በላይ አሁን እዚህ ጋር ወጣ ምን ነገራለሁ አልበር እንደንስር ከደመናው በላይ ወዴት ነው ይሄ ጭቁን ድምጽ ነው የሚባለው የችግር ቤት ያፈራው ማለት ነው ቤት ያፈራው የቀረበው ይበላ ያገለግል የገባ ያገለግላል ቤት ያፈራው እንትን ብለው ነው ስለዚህ ወገኖች ቤት ካፈራው ድምጽ ተጠበቁ አይ ደስ ያለው ይዘምር እሺ ጥሩ ነው ደስ ያለው እሺ የት ነው ችግሩ የት ይዘምር ኮብልስቶን ላይ እየሄደ መዘመር ይችላል ተራራ እየወጣ መዘመር ይችላል ቤት ያስተካከለ ወንበር ያስተካከለ መዘመር ይችላል ማን ከለከለው ህገ መንግስታዊ መብት ነው መዘመር የሚከለክል ህግ የለም በኢትዮጵያ ኤውል ያል የጮመ ይችላል እዚህ መጥቼ ማይክ ይዤ ጮሃለው ምትለው ነገር ላይ ነው የኔ ጥያቄ አለ ህዝቡን አስቀምጬ ይሄን ቁጭ አርጌ እጮህባቸዋለሁ አይቻለም እንደሱ ይቅርታ በጣም ይቅርታ የተማረ የተሰጠው የሚችል አይደለም ያንን ነገር ያዋሃደ ቅላጼውን የቻለ አትጨናነቁ አንዳንድ ቸርች ደግሞ በማዳረስ መንፈስ ነው አገልግሎት መስጠቱት በምን መንፈስ ነው ይሄ ዲሞክራሲ ማለት እኔም አባል ነኝ አይደለም ምን ይጎለኛል ማይክ ይዤ ለመዘመር ምን ይጎለኛል አባል ነኝ አስራት ከፍላለሁ ይሄው ይፓስተር ልጅ ነኝ ምንድነው አንተ ተብለ በግድ እሺ አረ ከዛ ማለት ሰው መቼ ነው የሰውዬ ከመድረክ የሚጨርሰው እየተባላችሁ መዘመር ደስ ይላል ለራሳችሁ አይደለም ምን ነው ባልጨረሰ እኔ አሁን ቀደም አበባው ሲዘምር በእውነት ደስ አይልም ምን ነው ቀንታችሁ መቼም አይደለም በጣም ደስ ይላል በቃ መዝሙሮቹን በቃ ምንም አያጨናንቅም ሲሰሙ የሆነ ጭንቅ የሚል ነገር የለውም በቃ ቁጭ ዲቴል ዝርዝር ነገሮቹን እዛ ጋር አድርጎ ነው እንጂ እንደ ባቡር ሐዲድ እንዲሚሄድ የዳመጠ መሄድ መንፈስ ድምጽ ላይ በጣም መስተካከል አለበት እውነት አይመስጥም በቃ ፍሌቨር ለማስተማር እንዲግብዛ ተጨባጭ አይ ባለኝ እውነት ነው አንድ መክሊት ከሆነለ አንዷን መክሊት አሳምረ ሁለት ከሆነ ሁለት አምስት ከሆነ አምስት ሶሎ ዘማሪ ሆነ አላልኩም ሁላችንም ሶሎ ዘማሪ ላንሆን እንችላለን እሱ ላይ መጣበታል ሌላው ፒች ነው ፒች ምን እንደሆነ ሳናውቅ ወደ ዝማሬ አገልግሎት እንመጣለን ቅላጼ ዳይናሚክስ የሚለው ሰፊ ነገር ነው እሱ ውስጥ በስፋት አንገባም የአንድ ድምጽ ቅጥነት ወይም ውፍረት ነው ፒች የሚባለው አዳምጡኝ
ብዙ ዘማሪዎች አላችሁ እዚህ ውስጥ አምልኮ የምትመሩ አላችሁ ምናምን ለዘማሪ ለሙዚቃ ተጫዋች ሄዳችሁ ስትናገሩ በሙዚቃ ቅኝት ላይ ያለውን ኤፍ ወይም ጂ ምናምን ብላችሁ አይደለም የምትናገሩት ግምት ነው አንዳንዶቻችሁ ጆሮ ላይ ሄዳችሁ ማይነር ይሁን ለማወቅ ይቸገራል ሜጀር ይሁን ለማወቅ ፈርስት ነው ሰከንድ ነው ወይኔ አርትሜቲክ ሌላ እንቆቅልሽ ይሆናል ይሽላል ይሞክራል አንድ ዘማሪ ነኝ ያለ ሚኒመም ፒቹን ማወቅ አለበት ይሄ ስኬል ነው እንደዚህ ሰከንድ ነው የሚመቸኝ ኤፍ ላይ ነው ይላል -3 -4 ፕላስ ኤክስ ምናምን ይሄ አሁን ራሱ ፕሮፌሽናል አይደለም ማይነስ ፕላስ የሚል ቴምፖ የሙዚቃ ፍጥነት ሙዚቃ በምን አይነት ፍጥነት ላይ ነው የሚዘምረው የሚለውን አንድ ሰው ዘማሪ ማወቅ አለበት ማውራው ይሄ አንድ ዘማሪ ማወቅ ያለበት ነገር ነው ዳይናሚክስ ኤክስፕሬሽን ፒያኖ ፎርቴ ክሬሼንዶ ዲክሬሼንዶ የሚባሉ ነገሮች ኤክስፕረስ አደራረጋችን እንዴት ነው ስንዘምር አይደለም ሙዚቃውን ፊል እናደርግ አንዳንድ ሰው መልካም ነለኔ አባቴ መልካም ነለኔ አባቴ ታስብልኝ የለም ወይ ራሱ ሐሳብ ውስጥ ነው እንኳን ሊታስብ ማለት መንፈስ ምናምን የምትሉትን ተውት ሁሌ ኳየር ላይ የምናገረው ነገር ነው መንፈስ እንደዚህ መንፈስ ቅዱስ መጥቶ ነክቶኝ እኔን አራውጦኝ በእና እሱን ተውና ሙዚቃ እሺ ሙዚቃ ዜማ እንዴት ነው የምትለው አትክተው መልካም እግዚአብሔር ሆይ እንዴት ድንቅ እንደዚህ የሚዘምሩ ልጆች አሉ ግዳጅ መወጣት ይመስላል ግግድ መዘመር አለብህ ካልሆነ ትገደላለህ ተባለ መስሎ ይቆማል እና ኤክስፕሬሽን ማለት ምን ማለት ነው አንድን ዜማ ተውት መዝሙሩን ተውትና ለምሳሌ ላስብላችሁ እንደውም ይኸው በሉ ብላችሁ እስቲ በሉ አሁን እኔ ስትለው አንዳንድ ሰው ይላል ምን ይባላል እኛ ትምህርት ቤት ስንማር ሙዚቃን ስትሉትም ሆነ ስትጫወቱ መሳሪያም ከእግራችሁ ጥፍር እስከ ጸጉር ሙሉ አካላችሁ ምን መሆን አለበት መሳተፍ አለበት አንድ ጊዜ አስተማሪ ምን አደረገ ቼሎ ነው የኔ ሜጀር ቼሎ ሆነ እስቲ መጀመሪያ እቀፈው አለኝ እቀፈው አቀፍኩት እስቲ ሳመው አለኝ ቀጥቷል እንደሆነ ነገር እንደዚህ እንደ ጠገራይ እንደዚህ ምን ማማረግ አይደለም መሳሪያ ፒያኖ ሲጫወቱ አይታችሁ ከሆነ እነዚህ ግርማይ ፍራሽዋ ምናምን እንዴት ነው የሚያደርጉት እኮ ምን ማለት እንደሆነ ታውቃለህ ህፃን ልጅ አቅፈ ጭንድድድድ እያረክ ማስለቀስ ማለት ነው አንዳንድ ወንዶች ህፃን አቅፋችሁ አታውቁም እናንተ ስትይዙ እሪ ብሎ የሚያለቅሰው ለምንድን ነው በዛ ጠንካራ እጅ ይወድቃል ብላችሁ ጠበቅ ህፃን አያያዛለሁ ኤክስፕሬሽን ማለት መሳሪያን ስንይዝ ድምጻችንን ስናወጣ እንዴት ነው እንትናችን ይሁን ሙዚቀኛ እንመስላለን ወይ በጣም ወሳኝ ነገር ነው ሃርመኒ ኢንተርቫል ምናምን የሚባሉ ነገሮች አሉ እሺ ፒች የሚትለው ነገር አሁን ለምሳሌ ሙዚቃ በእነዚህ ድምጾች ተወክሏል ይሄ ሲ ነው ይሄ ዲ ነው ይሄ ኢ ነው ይሄ ኤፍ ነው ይሄ ጂ ነው ይሄ ኤ ነው ይሄ ቢ ነው ይሄ ሲ ነው እስቲ ዘምሩ ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ሲ ቢ ኤ ጂ ኤፍ ዲ ዲ ሲ ወይም 1 2 3 4 5 6
በቃ ጥሩ 8 7 6 5 4 3 2 ከነዚህ የፈለኩትን እነካለሁ እስቲ በጆሮአችሁ እየሰማችሁ መልሳችሁ ለኔ ለመንገር ሞክሩ ምን ይላል ነው የሚለው ይሄ ምንድነው የሚለው እሺ እስቲ ምን ይላል ነው የሚለው እርግጠኛ ናችሁ እሺ ሚል ሰው ካለ አጠገብ ያዙት እሺ 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 ጥሩ ነው ይሄ በማለት ነው 1 ነው 2 ነው 3 ነው 4 ነው 5 ነው 6 ነው 8 ነው የሚለውን እስቲ ለመለየት ሞክሩ ለምሳሌ ይሄ ማን ነው 1 እርግጠኛ ናችሁ አጠገባችሁ 3 ያለ ሰው ካለ ወደ ክላስ እንወስዳለን ትይዙታል እሺ ቱ አይደል ቼክ እያደረኩ ያለሁት ወይም ሰዎች ያውቃሉ አያውቁም የሚለውን በመናቃለን ነው ፒች ይለያሉ ጆሮ እዝነ ልቦና ይባላል ይሄ እዝነ ልቦና ማለት እዝነ ስጋ ሳይሆን የውስጥ ጆሮ ስፒች ይለያል ወይ እሺ በጣም ነው ማደንቃችሁ 3 ካላችሁ ይሄን ምክንያቱም ይሄ ሌላ ድምጾቹን ባሉበት ለይቶ ማወቅ ነው ገብታችኋል እሺ ኢንተርቫል 2 1 5 ዶ ሬ ሚ ፋ ሶል 5 1 እና 5 ነው የነካሁት እሺ ለምሳሌ 3 6 አያችሁ እንዲህ አይነት ነገር አለ ለማለት ነው እንጂ ዛሬ እናንተ ውስጥ ይሄን ለማስገባት አይደለም አሁን መናገረው ስለ ሃርመኒ ነው ሃርመኒ የሚባለው ነገር የሚፈጠረው በተለያዩ ድምጾች ውብ የሆነ ህብር መፍጠር ማለት ነው ሃርመኒ ማለት እደግመዋለሁ ህብረ ድምጽ ይባላል በተለያዩ ድምጾች ውብ የሆነ ህብር መፍጠር መቻል ነው እሺ ሃርመኒ ዲሶናንት ነው ወይም ኮንሶናንት ነው ወይም ምንለው ኢንተርቫሎቹን በመለይ ኢንተርቫል ማለት በድምጾች መካከል ያለ ርቀት ማለት ነው 2 እና 7 ዲሶናንት ኢንተርቫል ይባላሉ ማለትም 2 ማለት በነገራችን ላይ ሃርመኒ ማለት የተለያየ ድምጽ ነው አንድ ሰው አንድን ሲዘምር ሌላኛው ግሩፕ 2ን ቢዘምር ምን ማለት ነው አሁን ጥሩ ነው እንደዚህ ተከፋፍላችሁ መቀመጣችሁ ጥሩ ነው በዚህ በሶስቱ ግሩፕ ላስረዳችሁ እናንተ ግሩፖች 1 ትባላላችሁ እናንተ ደግሞ 2 ናችሁ ስንት ናችሁ እናንተ 2 እሺ አንድ የሚለው ድምጽ ምን ይላል ይላል እስቲ በሉ አንዶች ሁለቶች ደግሞ በሉ አይደል ሌላ ነው ድምጹ 2 ነው የሁለተኛው ድምጽ ማለት ነው የድምጹ ሁለተኛ ነው እሺ አሁን ይሄ ሁለቱ ግሩፕ በአንድነት ድምጹን ሲያወጣ ሃርመኒ ነው ግን ዲሶናንት ሃርመኒ ይባላል ወይም ደግሞ ያልተዋሃደ ማለት ነው ለሌላ አገልግሎት ነው የምንጠቀመው መዝሙር ላይ ብዙ አንጠቀምም ያልተዋሃደ ድምጽ ነው የሚሰማው 1 እና 2 ሃርመናይዝ መሆን ስለማይችል all seconds are dissonants እሰይ all sevenths are dissonant 1 ብዬ እስቲ እናንተ 1 በሉ በሙሉ ቱዎችም ወደ 1 ተቀላቀሉ 1 በሉ እናንተ እናንተ ደግሞ በዚህ በኩል ስለማይሰማችሁ ይሄ መሃል ያላችሁ 7 በሉ እስቲ 7 ሰባተኛ ድምጽ ዶ ሬ ሚ ፋ ሶል ላ ሲ ሰባተኛ 7 እናንተ 1 አንድ ላይ ያልተዋሃደ የሚያስጠላ ተስፋ የሚያስቆርጥ በመድር መኖር የሚያስጠላ ድምጽ ነው የሚሰማ በነገራችን ላይ እንደዚህ አይነት ሃርመኒ እየሰራችሁ ብትቀጥሉ ደም ግፊታችሁ ይጨምራል ለምን ይበሳጫል ውስጣችሁ ኮንሶናንት የሚባሉ የተዋሃዱ እነማን ናቸው ሰርድ
fourth, fifth, sixth ኢንተርቫሎች ልክ በተራራቁ ቁጥር ኮንሶናንት ይሆናሉ ማለት ነው። ዩኒሰን ከሲ እስከ ሲ ምን ማለት ነው? ዩኒሰን ይሄን ካልተረዳችሁ ኳየርም ሆነ ወርሺፕም ሆነ አንድ ላይ ስታገለግሉ ሁሉ ጊዜ ቋንቋ ያጥረናል። በአንድ ድምጽ መዘመር ምን እንበለው? ዩኒሰን ማለት ከሲ እስከ ሲ ማለትም ዶ ብሎ ዶ። ለምሳሌ ሴቶች ብቻ ዶ በሉ እስቲ። በቃ የእናንተ ድምጽ ዩኒሰን ይባላል። ሁላችሁም ዶ ስላላችሁ ማለት ነው። ወንዶች ሲገቡ ግን ሁሌ ወንዶች ከሴቶች ኦክታቭ ሎወር ናቸው። ኦክታቭ ሎወር ስለሆነ ምን ይሆናል ማለት ነው? ዶ ነው እንጂ ምንለውኛ ዶ አንልም እንደ ሴቶቹ አይደለ? ዶ ነው ምንለው። ሴቶቹ ደግሞ ዶ ስለሚሉ ያ ኦክታቭ ይባላል። ሜጀር ሰከንድ ያልነው ቅድም እንዳልነው የሆነ ግሩፕ ዶ ሲል ሌላኛው ግሩፕ ሬ ካለ ሜጀር ሰከንድ ኢንተርቫል ይባላል። እየዘመርን ያለ ነው በሰከንድ ነው ማለት ነው። አንዱ ዶ እያለ ሌላኛው ሬ ሲል ማለት ነው። ሶስተኛው ደግሞ ሜጀር ሰርድ አንዱ ግሩፕ ዶ እያለ ሌላኛው ግሩፕ ሚ ሲል ዶና ሚ ሜጀር ሰርድ ኢንተርቫል ይባላል። እዛ ፐርፌክት ፎርዝ አራተኛ ላይ ሲመጣ ደግሞ ዶ ሲል አንዱ ግሩፕ ሌላኛው ግሩፕ ፋ ሲል ፐርፌክት ፎር፣ ዶ ሲል ሌላኛው ግሩፕ ሶል ሲል ሌላኛው ግሩፕ ፐርፌክት ፊፍዝ። ይሄ በጣም ኢንተርናሽናሊ ሁሉም ጋር አክሰፕትድ የሆነ ልክ እንደ እግዚአብሔር ቃል አሜን ብላችሁ መቀበል ነው እንጂ ምንም መጠየቅ የሚያስፈልገው ነገር አለ። ሜጀር ሲክስ ይባል ደግሞ ከሲ እስከ ኤ የሆነ ግሩፕ ዋን ሲል ሌላኛው ግሩፕ ሲ። እስቲ ሶን ለስራ እስቲ ዋን በሉ እስቲ ዋን ሲክስ እናንተ እስቲ አንድ ላይ እስቲ አያችሁ። ይሄ ሃርመኒ ማለት ነው። በነገራችን ላይ ወደ ዜማ ሲቀየር ላ ሲል እዚህኛው ላይ ላ ለሚለው ላ እያሉ ይመጣሉ እነሱም ዳራራ ዳራራ ልክ ተከትሎ ይሄዳል ማለት ነው። ልክ እየተሰፋ ይሄዳል። በቃ ያ ሲንጊንግ ኢን ሃርመኒ ይባላል ማለት ነው። ሜጀር ሰቨንስ ከሲ እስከ ቢ ያለው ኢንተርቫል ነው። ፐርፌክት ኦክታቭ የሚባለው ከሲ እስከ ላይኛው ሲ ኦክታቭ ይባላል። ይሄው ዩኒሰን ራሱ ሲ ነው። አንድ ሰው በአንድ ሲ በዛው ድምጽ ሲዘምር ዩኒሰን ይባላል። በሁለት ኢንተርቫል ሲለያይ ሜጀር ሰከንድ ይባላል። ሜጀር ሰርድ፣ ፐርፌክት ፎርዝ ምናምን። ከዚህ ውስጥ እስቲ ቅድም እንደነገርኳቸው ዲዞናንቶች እነማን ናቸው? ወይም የማይዋሃዱ ኢተዋህዶና ተዋህዶ የሚባል ነገር አለ። ዲዞናንቶች ሰከንዶችና ሰቨንዞች ናቸው። ሁሉ ጊዜ ሰከንድ መጠቀም ለዛ ነው። አንዳንድ ጊዜ ሃርመኒ ሲሰሩ ያስጠላል ይላል ሰው። በቃ ጆሮ የማይጥም ነገር ይፈጠራል። ያ ምንድነው? ወይ ሰከንድ ገብቷል የሆነ ሰው ወይ ሰቨንዝ። ከዛ ውጭ ያሉት እርስ በርስ በጣም እግዚአብሔር ራሱ እንዴት አጣምሮ እንደሰራ በጣም የሚገርም ነው። ግን ዲዞናንት ሁሉ አስፈላጊ አይደለም ማለት ግን አይደለም። ፐርፐዝ አለው፣ ቦታ አለው። ለምሳሌ ዲዞናንት ኮርዶችን በጣም የሚጠቀሙት እንትኖች ናቸው። ለምሳሌ ሙቪ ባክግራውንድ ላይ የሆነ አይነት ሰስፔንስ የሆነ ነገር ሰስፔንስ ማለት የሆነ አደጋ ሊደርስ የሆነ ሰው ሙቪ እያያችሁ እያለ ያው ሙቪ 75% ሙዚቃ ነው። እዛ ፊልም ላይ ሰምባዲ የሆነ አስፈሪ ነገር ውስጥ ሊገባ እንደሆነ አንቲሲፔት ለማድረግ አይደል የሆነ ዲዞናንት የሆነ ኮርድ ነው የሚመጣው እንጂ የሆነ ለምሳሌ ጫካ ውስጥ ቱባችሁ መንገድ ጠፍቶባችሁ አውሬ እንዳለ የሚታወቁ ነገር ነው። መውጫ ጠፍቶባችሁ ጭልምልም ብሎም ስትጨናነቁ እንደዛ ነው ሙዚቃ ነው። ወይም ደግሞ የሆኑ ጓደኛሞች ጥሩ በቃ እንዲ ቲም አፕ አድርገው ግሪን ኤሪያ ላይ ወክ እያደረጉ
ደስ የሚል አትሞስፌር በቃ አበባው ምኑ ወክ ያደረጉ ያወሩ ያለ ያያችሁ ምንድነው በቃ ደስ የሚል ነገር ነው እሺ አከባቢ ሰራውንዲንጉ ደስ ይላል ምናምናምና ከዛ ምንም ሳይፈጠር ምንም ሳይቀየር ኮርዱ ብቻ ፊልሙን የሚያጅበው ኮርድ እንደዚህ ሆነ አይደለ ምን የሆነ ሰው ከጫካ ቆንጨራ ይዞ ወጥቶ ወይ የሆነ ነገር ሊያጠፋቸው የሚል ነገር በኮርዱ አመጣው ማለት ነው ስለዚህ ዲዞናንስ አገልግሎቱ እንደዚህ አይነት ቦታ ላይ ነው እሺ በዛ በተቃራኒ ደስ የሚል ጥልቅ አምልኮ ውስጥ ገብተን መጥቻለ በፊት ናመልኪነው ያመለኩ ያለ አንድ ሰው በጌታ በኢየሱስ ምን መጣ ብሎ ዘማሪው ሌላ ነገር ውስጥ የሚገባው ገብታችኋል ሁሉም ቦታ ሁሉም ነገር ምን አለው ማለት ነው የራሱ ፈንክሽን የራሱ ቦታ አለው በደንብ ያልበሰሉ ሙዚቀኞች ትንሽ ነገር ከተማሩ ትንሽ ነገር ካወቁ እንደዚህ አይነት መራቀቅ ውስጥ ይገቡና ጤነኛ መዝሙር እየተዘመረ ሆረር ፊልም ባክግራውንድ ኮርድ መያዝ ዕውቀታቸው ነው እንደዛ ያረገን ነበር እኛም ራሱ ጥቂት ስናውቅ የምናጠፋቸው ጥፋቶች ያወቅነውን ሁሉ የተማረውን ኮርድ ሁሉ አንድ ዘማሪ የሚዘምረው መዝሙር ውስጥ አምጥቶ መጠቀም የሚፈልግ ሙዚቀኛ አለ ለአንድ መዝሙር ምን ይሆናል ለአንድ ሃርመኒ የትኛው ሃርመናይዝ ያደርጋል የሚለው በጣም ወሳኝ ነው